ሰላም የቻናላችን ተከታታዮች ሰላም እንደምናችሁ አለን ሁሉ ሰላም ነው አለን። ዛሬ መረጃ ይዘንላችሁ መጥተናል። ነገር ግን ለቻናላችን አዲስ የሆናችሁ ቻናላችንን ሰብስክራይብ ማድረጋችሁን አትርሱ። እንዲሁም ደግሞ ነባሮች ቻናላችንን ላይክ፣ ቪዲዮዎቻችንን ሼር በማድረግ መረጃው ለሁሉም እንዲደርስ እንድታደርጉ በማለት ወደ መረጃው እንሄዳለን። እነዚህ ቤቶች የኮንዶሚኒየም መኖሪያ ቤት ግንባታው በተጀመረባቸው ሳይቶችን ለማስቃኘት ነው ዛሬ ቀረብኩላችሁ። እንደምታያቸው ናቸው። በጣም ብዙ መንገድ ሄደዋል። ስትራክቸራቸው በማለቅ ላይ ያሉም እንደሚገኙ እንደምታዩት ነው። እናም እኚህ ሳይቶች የት ይገኛሉ ብላችሁ ጥያቄ ከፈጠረባችሁ እያንዳንዱ ሰፈር በተወሰነ ልግለጽላችሁ። አንደኛው ገላንጉራ ሳይት ነው፣ ኦሮሚያ ክልል ሸገር ከተማ የሚገኝ ሲሆን ሁለተኛው ቱሉ ዲምቱ ነው። ቱሉ ዲምቱ ኮንዶሚኒየም ዙሪያ የሚገኝ ነው። ሌላው ቃሊቲ ወርቁ ሰፈር ነው። ያው ይሄንን አካባቢ ለምታውቁት ቃሊቲ ውሃ ልማት አካባቢ ተገንጥሎ የሚሄድ መንገድ ውስጥ የሚገኝ ትልቅ ሰፈር፣ ሞቅ ያለ ደመቀ ሰፈር የሚሰራ ነው። ሌላው ገርጂ ነው። ገርጂን ማስታወቅ አያስፈልግም። ጎሮ ስላሴ፣ ይህንንም እንደዛው አራብሳ 1፣ አራብሳ 3፣ አራብሳ 5፣ አራብሳ 6 የሚባሉትም እነዚሁ በቦሌ አራብሳ አካባቢ የሚገኙ ማስፋፊያ ቦታዎች ላይ የተሰሩ የሚገኙ ሲሆን ሌላው መሀል ከተማ ጎፋ ካምፕ ነው። ጎፋ ካምፕ ላይ የሚሰራ ሳይት አለ። በተጨማሪ ፈረንሳይ ማዞሪያ አለ፣ 41 ኢየሱስ ፈረንሳይ እዛም። እንዲሁም መሀል ከተማ ግንፍሌ ሳይትም አለ። በጣም በሚደንቅ ሁኔታም በጣም ወሳኝ የሆነው ቦታ ልደታ አካባቢም አንድ ተለቅ ያለ በጣም ረጅም የጋራ መኖሪያ ቤት ኮንዶሚኒየም እየተሰራ ነው። እንዲሁም ደግሞ ይሄ ቱሉ ኤጀርሳ የሚባለው አካባቢ አትክልት ተራው አካባቢ የሚሰራም ሳይት አለ። በተጨማሪ ደጃችውቤ ሰፈር ነው። ደጃችውቤ ሰፈር መሀል ከተማ እንዲሁም የሰባ ደረጃ አካባቢ ሳይቶች ናቸው የሚገኙት። እኚህ እንግዲህ ከቀደም የዘረዘርኳቸው አጠቃላይ ሳይቶች በቁጥር ደረጃ እስከ 11 የሚደርሱ ሲሆኑ እነዚህ ፕሮጀክት ሳይቶች ላይ ግንባታው እየተሳለጠ በመሄድ በሚቀጥሉት ወራቶች ውስጥ እጣ በመውጣት የእጣዎቹ ባለቤት በመለየት ቀጥሎ ደግሞ ፊኒሽንግ ስራዎችን በፍጥነት በማገባደድ በዚህ ዓመት መጨረሻ ባለቤቶች ቤቶች ባለእጣዎች ሊሆኑ የሚችሉትን አሁን መቼ የምቅጣው በዚህ ወራቶች ብንልም የተወሰነ ወራት በኋላ ይወጣል ተብሎ ይጠበቃል። እንዲሁም ግን ዓመቱ መጨረሻ ቤታቸውን እንዲረከቡ ሊያደርግ የሚያስችል ግንባታ ሂደት ላይ እንደሆነ ማወቅ ይቻላል። ይሄ ነው እንግዲህ የዛሬው መረጃ። አሁንም በድጋሚ ይህንን ቻናል ሰብስክራይብ ሳታደርጉ ለምታዩ ሰብስክራይብ፣ እንዲሁም አዲስ የሆናችሁ ባለቴ ነው ሰብስክራይብ፣ አባል የሆናችሁ ደግሞ የቻናላችን ቅመሞች ይህን ቪዲዮ ላይክ በማድረግ ሼር በማድረግ ለሚመለከተው እንዲደርስ አርጉ በማለት የዛሬ ቪዲዮዬን በዚሁ አጠናቅቃለሁ። ሰላም። ተወስተ ባላሰማም አይላንት ልጅ